future may not be on land, at sea, or even in the sky. It could be in space. እስራኤል ኢራንን ጉድ ሰርታታለች። አያቶላዎቹ ያላሰቡት ጥቃት ከእስራኤል ተሰንዝሮባቸዋል። እስራኤል ግዙፉን መሳሪያ ለመሞከር እያሟሟቀች ነው። Israel has entered the global race to develop space-based laser weapons. በዓለም የመጀመሪያ ነው የተባለለት ይህ መሳሪያ ኢራን ላይ ይሞከራል በመባሉ ታላቅ ቁጣ ተነስቷል። በአዲስ ፈጠራ የምትታወቀው እስራኤል ዓለምን ያስደመመ አዲስ የጦር መሳሪያ ይዛ ብቅ ማለቷ ተሰምቷል። The IAF is widely considered the cornerstone and biggest strength of Israel's military. በዓለም ደረጃ ቀዳሚ የሚያደርጋት ይህ መሳሪያ ዓለም ላይ ያለ የትኛውንም የጠላት ቦታ ለመምታት የሚያስችል አነጋጋሪ መሳሪያ ተብሎለታል። ዝርዝር ጉዳዩን እንቃኛለን። አብራችሁን ቆዩ። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ እንደገለጹት ከሆነ የአይሁድ መንግስት ከምድር ከባቢ አየር በላይ የሆነው አስከፊ ወታደራዊ ጥቃቶችን ማድረስ የሚችሉ የዓለማችን የመጀመሪያዎቹን በህዋ ላይ የተመሰረቱ የሌዘር መሳሪያዎችን ወደ ስራ ለማስገባት በከፍተኛ ፍጥነት እየሰራች ነው ብለዋል። እስራኤል ካትዝ ንግግር የወደፊቱ የጦር አውድማ ወደ ህዋ እንደሚሸጋገር የሚያሳይ ሲሆን በዚያ የተጠናከረ የኃይል ጨረሮች ከምህዋር በላይ ሆነው ስጋቶችን ማክሸፍ እንደሚችሉና ይህም የጦርነትና ማስፈራራት ስሌትን ለዘላለም እንደሚለውጥ ያመለክታል። እስከ ዛሬዋ ድረስ በህዋ ላይ ጥቃት የመሰንዘር አቅም ያላት አገር የለችም። እኛ በዚህ አቅም በላይ በዓለም ቀዳሚ ሀገር መሆን አለብን ሲሉ እስራኤል ካትዝ ዘጀሩሳሌም ፖስት ባወጣው ዘገባ ተናግረዋል። ከተቃዋሚዎቻቸው በተለይም እጅግ የላቀ የተለመደ የጦር መሳሪያ ካላቸው ጠላቶች ጋር በሚደረግ ፍልሚያ ታይቶ የማይታወቅ ትክክለኛነቱ ያላቸው ጥቃቶች ለመሰንዘር የእስራኤል ታላላቅ የሳይንስ ሊቃውንት ለመመልመልና በቀጥታ በሚመሩ የኃይል ቴክኖሎጂዎች ላይ ከፍተኛ ሀብት ለማፍሰስ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ያላቸውን የጋራ ራዕይ አጽንኦት ሰጥተው ገልጸዋል። ይህ አዲስ በባዶ ሜዳ የሚደረግ ጉራ አይደለም። በግጭቶች ውስጥ ያለፈችውን በህልውና አደጋ ወቅት ባላት ቴክኖሎጂ ፈጠራ ጥበብ የምትታወቀው እስራኤል ራሷን በአዲስ ወታደራዊ በላይነት ዘመን ግንባር ቀደም መሪ አድርጋ እየመደበች ነው። ይህም የመጨረሻው የህዋ ድንበር ከፍተኛውና ወሳኙ የጦር ስትራቴጂካዊ ምሽግ የሚሆንበት ዘመን መቃረቡን አረጋግጧል። እስራኤልና ዩናይትድ ስቴትስ ኦፍ አሜሪካ ኦፕሬሽን ኤፒክ ፉሪ በተባለው ዘመቻ የኢራንን ወታደራዊ መሰረተ ልማቶችን፣ የኒኩሌር ማዕከላትን፣ የነዋሪ መሪዎችና ኢላማዎችን ብሎም ከህዋ ጋር የተያዙትን ተቋማት ያነጣጠሩ በመቶዎች የሚቆጠሩ ጥቃቶች ተፈጽመዋል። የወጡ መረጃዎች እንደሚያረጋግጡት የእስራኤል ጦር ሳተላይቶችን ለማጥቃት የሚያስችሉ አቅሞችን በማመልማትና እንዲሁም በመበልጸግ የኢራን ተቋማትን የመታ ሲሆን በዚህ የቴህራን በህዋ ላይ ለመበልጸግ ያላትን ምኞት አስተጓጉሏል። ምንም እንኳን በቅርብ ሳምንታት ጊዜ ውስጥ በአሜሪካ አደራዳሪነት የተኩስ አቁም ስምምነት ቢደረስም በርካታ የስምምነት ጥሰቶችና የአጸፋ እርምጃ ክስተቶች ቀጠናውን በከፍተኛ ስጋት ውስጥ ጥለውታል። የኢራን ተላላኪ ቡድኖች አሁንም ዝቅተኛ ደረጃ ያላቸውን ወታደራዊ እንቅስቃሴዎች እያደረጉ ሲሆን የእስራኤል ባለስልጣናት ግን ትንኮሳዎቹ የሚቀጥሉ ከሆነ ወደ ወታደራዊ እርምጃ ለመመለስ ዝግጁ መሆናቸውን በተደጋጋሚ አስታውቀዋል። Or disable electronics within seconds. ካትዝ ራሳቸው ቀደም ሲል በሰጡት መግለጫ የኢራን ኢነርጂና እንዲሁም የኢኮኖሚ መሰረተ ልማቶች ከባድ ድብደባ ለማድረስ የአሜሪካን ይሁንታ እየተጠባበቁ መሆናቸውን የጠቆሙ ሲሆን ኢራንን ወደ ድንጋይ ዘመን መመለስ የሚሉ ሐረጎችን መጠቀማቸው የጉዳዩን አሳሳቢነት አጉልቶታል። ከመከላከያ ተቋሙ ጋር ቅርበት ያላቸው ምንጮች እንደሚጠቁሙት የእስራኤል ካትዝ የህዋ ሌዘር መግለጫ ሁለት ዓላማዎችን ያነገበ ነው። አንደኛው ለኢራን በሞስኮና ቤጂንግ ላሉ ደጋፊዎቿ ግልጽ የሆነ ማስጠንቀቂያ መልእክት ማስተላለፍ ሲሆን ሁለተኛው ደግሞ በዚህ አዲስ ፈጠራ ቴክኖሎጂ ላይ ግዙፍ ኢንቨስትመንቶችን ለማድረግ የሀገር ውስጥና ዓለም አቀፍ ድጋፍን ማሰባሰብ ነው። Heavily in directed energy weapons for missile defense and continues to develop advanced laser technology. ኢራን ሳተላይቶችን በማስተጓጎል ወይም ደግሞ ጠላትን ወደ ቀጠና እንዳይገባ የመከላከል ስትራቴጂካዊ እቅዷ ወደፊት ለመቅደም ከሞከረች እስራኤል አሁን ከህዋ ላይ ሆና እንደምትከታተል ምልክት እየሰጠች ነው። ግጭቱን በቅርበት የሚከታተሉ ተንታኞች እንደሚሉት ከሆነ በቅርብ ጊዜ በተደረጉ ዘመቻዎች የህዋ የበላይነት ወሳኝ ሆኖ ተገኝቷል። የእስራኤል ሳተላይቶች በሰፊው የኢራን ግዛትን ማያቋርጥ የስለላ መረጃዎችን፣ ወታደራዊ ጉዳት ግምገማዎችና ኢላማ መረጃዎችን በቅጽበት ሲያቀርቡ ቆይተዋል። አሁን ብልጫው በጠላት ጸረ ሳተላይት አቅም ምክንያት ማጣትም አስከፊ መዘዝ ይኖረዋል። የእስራኤል ካትዝ ጥረት እስራኤል በሰማይ ላይ ያሉትን አይኖቿን እንድትጠብቅ ብቻ ሳይሆን የጠላትን የህዋ ንብረቶች ፍርስራሽ በማይፈጠር የሌዘር ተኩስ ማውደም ወይም ደግሞ የማሳወር አቅም እንድታገኝ ያደርጋታል ተብሎ እየታሰበ ይገኛል።
የእስራኤል ወደ ህዋ ሌዘር መሳሪያዎች ማሻገር ቀደም ሲል የአየር መከላከያ ደንቦችን በለወጡትና በተግባር በተፈተኑት የምድር ላይ ስኬቶች በቀጥታ የተመሰረተ ነው። በራፋኤል የላቀ መከላከያ ስርዓቶች የተገነባው እንዲሁም ደግሞ ከኤልቢት ሲስተም የተገኘውን ወሳኝ የሌዘር ቴክኖሎጂ የተጠቀሙት አይረን ቢም የተሰኙት ስርዓቶች የዓለማችን የመጀመሪያው ወደ ስራ የገባ ከፍተኛ ኃይል ያለው ሌዘር መከላከያ ነው። በ2025 ማገባደጃ ላይ ለእስራኤል መከላከያ ኃይል የቀረበው ይህ 100 ኪሎዋት ክፍል መሳሪያ ሮኬቶች፣ ድሮኖችና ሞርታሮችን ጨምሮ የሰው አልባ አውሮፕላኖችን ከተለመዱት ሚሳኤሎች አንጻር እጅግ በጣም አነስተኛ በሆነ ወጪ ማክሸፍ እንደሚቻል በተግባር አሳይቷል። በሙከራ ደረጃ የታየው አይረን ቢም ታሪካዊ ምዕራፍን ይወክላል። ሲመቱ ከሚፈነዱት ተንቀሳቃሽ ሚሳኤሎች በተለየ መልኩ ሌዘሩ ኢላማውን በከፍተኛ ትክክለኝነት ያቃጥላል። ይህም በጣም ፈጣን ምላሽ ለመስጠት የሚያስችል ሲሆን ይህ ኃይል እስካለ ድረስ በተግባር ያልተገደበ ተኩስ አቁም ይሰጣል። በሄዝቦላ ስጋቶች ላይ የተደረጉት የመጀመሪያዎቹ የውጊያ አጠቃቀሞች አቅሙን ያሳዩ ሲሆኑ አሁን በቀጠናዊ ስጋቶች መካከል ሙሉ ሂደቱ እየቀጠለ ይገኛል። የመከላከያ ውስጥ አዋቂዎች እንደገለጹት የሌዘር ስርዓቶችን በጦር አውሮፕላኖች ላይ መጫን የሚያስችሉ እነዚህ ፕሮጀክቶች በመከናወን ላይ ይገኛሉ። First operational laser air defense platform capable of destroying rockets, drones. ይህም ከላይ ሆነው ስጋቶችን ለመምታት እንዲችሉ ያደርጋቸዋል። እስራኤል ካትስ እነዚህን እድገቶችና ብሎም ደግሞ ስኬቶች በግልጽ የጠቀሱ ሲሆን እስራኤል በዚህ መስክ ያላትን ነባር መሪነት አውስተዋል። ይህን ቴክኖሎጂ ወደ ህዋ ማሸጋገር የሚቀጥለው ታላቅ የእድገትና ብሎም ደግሞ የከፍታ ደረጃ ተደርጎ እየተቆጠረና እየተሰላ ይገኛል። የእስራኤል ካትስ መግለጫ የወጣው የህዋ ወታደራዊ እንቅስቃሴ በከፍተኛ ፍጥነት እየገሰገሰ ባለበት ወቅት ነው። ሩሲያና ቻይና የራሳቸውን ሳተላይቶች በመስበርና እንዲሁም ሁሉንም የምህዋር ተጠቃሚዎች የሚያሰጉ አደገኛ የተባሉ የፍርስራሽ ክምችቶችን በመፍጠር በርካታ የኪንቲክ ጸረ ሳተላይት ሙከራዎችን አድርገዋል። የቻይና ምድር ላይ ሌዘር መሳሪያዎች በሳተላይቶች ላይ ያሉ ሴንሰሮችን እንዳሳወሩ ወይም ደግሞ እንዳበላሹ የተዘገበ ሲሆን ሩሲያ ደግሞ በህዋ ምህዋር ላይ ተከታታይ የተባሉ ተቆጣጣሪዎችን እያሰማራችና በኒውክሌር ኃይል የሚሰሩ የጸረ ሳተላይት እቅዶችን እየመረመረች ነው። ዩናይትድ ስቴትስ በበኩሏ በህዋ ኃይሉ አማካይነት የበላይነቷን ለማስጠበቅ የሬዲዮ ሞገድ ማስተጓጓያዎችና እንዲሁም ደግሞ ጠንካራ ሳተላይት መዋቅሮችን የጸረ ህዋ ስርዓቶችን በፍጥነት እያሰማራች ነው። ሆኖም እስራኤል ካትስ እስካሁን ድረስ በህዋ ላይ እውነተኛ ማጥቃት አቅም ያለ አገር የለም ሲሉ በድፍረት ተናግረዋል። ይህም ለተቀናቃኞቻቸው የተጣለው ትልቅ ፈተና ሲሆን እስራኤል በዚህ ረገድ መሪነቱን ለመጨበጥ ያላትን ጽኑ ፍላጎት የሚያረጋግጥ ነው። የእስራኤል የህዋ ፕሮግራም ምንም እንኳን አነስተኛ ቢሆንም ግዝፈት በላይ እጅግ የላቁ ውጤት ያስመዘገቡ ይገኛሉ። ከፓልማቺም አየር ኃይል ካምፕ የሚተኮሱት የኦፌክ ተከታታይ የስለላ ሳተላይቶች ጀምሮ በዓለም ዙሪያ ላሉ ከ100 በላይ ሳተላይቶች ቴክኖሎጂዎችን እስከሚያቀርቡት የጋራ ትብብሮች ድረስ አገሪቱ ያለባትን የህልውና አስገዳጅነት ወደ ላቀ የፈጠራ ብቃት ቀይረዋለች። ከኢያሪኮ ሚሳኤል ቴክኖሎጂ የተገኙት የሀገር ውስጥ የተባሉት እነዚሁ የሻቪት ማምጠቂያዎችም ከጂኦግራፊ ገደቦች ቢኖሩበትም እስራኤል ወደ ህዋ መግቢያ እንዲኖራት ግን ስለማስቻላቸው በስፋት ይነገራል። በኢራን ዘመቻ ወቅት እስራኤል የህዋ ንብረቶች በሚሊዮን የሚቆጠሩ ስኩዌር ኪሎ ሜትር ስፋት ያላቸውን ከፍተኛ ጥራት ያላቸውን ምስሎች የቀረቡ ሲሆን ይህ በተግባር የተፈተነ ስኬት በዘርፉ ላይ የሚደረገውን ኢንቨስትመንትና እንዲሁም ደግሞ ከፍተኛ ሁኔታ መነቃቃት ፈጥሯል። በመካከለኛው ምስራቅ ላይ የማያቋርጥ ሽፋን የሚሰጡ የሳተላይት ስብስቦች ለመገንባት የወጡት እቅዶች እስራኤል አልፎ አልፎ ከምታደርገው የስለላ ተግባር ወደ ሁለንተናዊ ዘላቂ የህዋ ንቃትና እንዲሁም ደግሞ ከፍታ መሸጋገርን ያሳያሉ። ባለሙያዎች እንደሚገምቱት ከሆነ በህዋ ላይ የተመሰረቱት ሌዘር መሳሪያዎች ወደ ቀድመ ሁኔታ ለመመለስ የሚችሉ ተጽዕኖችን መፍጠር ማለትም ዘላቂ ጥፋት ሳያደርሱ ሴንሰሮችን ማሳወር ወይም ደግሞ አነስተኛ ፍርስራሽ በመተው ዘላቂ የኪንቲክ አቻ ጥፋቶችን በማድረስ ጦርነቱ ሙሉ በሙሉ ሊለውጡ ይችላሉ። የውጭ ሀገር መረጃዎች እንደሚያመለክቱት እንደነዚህ ያሉ ስርዓቶች በዝቅተኛ የምድር ምህዋር በጂኦ ስቴሽነሪና እንደዚሁም በዛ ይዞታዎች ያሉ ሳተላይቶችን አልፎ ተርፎም በህዋ ውስጥ የሚምዘገዘጉ ሚሳኤሎችን ኢላማ ሊያደርጉ ይችላሉ ተብሎ ይታሰባል። እርግጥ ነው ተግዳሮቶቹ አሁንም እጅግ ከባድ ናቸው። በምህዋር ላይ በቂ ኃይል ማመንጨት፣ ከፍተኛ ሙቀት ጫናዎችን መቆጣጠር፣ በሩቅ ርቀቶች ላይ ትክክለኛ የጨረር ቁጥጥርን ጠብቆ ማቆየትና መድረኩ ከጠላት ያጸፋ እርምጃ መተረፍም ማረጋገጥ ዋናዎቹ ናቸው። ሆኖም እስራኤል ታሪክ እነዚህን መሰናክሎች በተለመደ ሁኔታ በፍጥነትና እንዲሁም በፈጠራ ጥበብ እንደምትሻገራቸው ያመለክታል።
ለኢራን የተላለፈው መልእክት ግልጽና የማሻማ ነው። በእስራኤል ጥቃቶች ቀድሞውኑ የተዳከመው የቴህራን የህዋ ፕሮግራም አሁን መጨረሻው ከፍተኛ የህዋ ምሽግ ለመቆጣጠር ከተዘጋጀ ጠላት ጋር የተጋፈጠ ነው። በኒኩለር እድገቶች፣ በተላላኪ ቡድኖች ጥቃት ወይም በሆርሙዝ ባህር ወሽመጥ መስተጓጎል ምክንያት ግጭቶች እንደገና ከተቀሰቀሱ እስራኤል የህዋ ሌዘር መሳሪያዎችን ለመከላከል ብቻ ሳይሆን የጠላትን የሚሳኤል ማስወንጨፊያ ቦታዎችን፣ የእዝ ማዕከላትን አሊያም የህዋ ቅድመ ማስጠንቀቂያ ስርዓቶችን አስቀድሞ ለማክሸፍ ልትጠቀምበት ትችላለች። የህዝብ ማዕከላት በሺዎች የሚቆጠሩ ሚሳኤሎችና እንደዚሁም ድሮኖች ክልል ውስጥ በሚገኙባቸው ቀጠና ውጊያውን ወደ ላይኛው ህዋ ማሸጋገር ያልተመጣጠነ ብልጫን ይሰጣል። በህዋ ላይ የተመሰረተው የሌዘር መሳሪያ ስብስብ የኢራን ባላስቲክ ሚሳኤሎች ገና ከመሬት ሲነሱ ሊመታቸው ይችላል። ይህ ግዙፍ ሚሳኤል ጥቃቶችን ሙሉ በሙሉ ውጤት አልባ ያደርጋቸዋል። ይህ እርገት ለታላላቅ ኃይላት ግንኙነትም ጥልቅ የተባለ አንድምታ አለው። እስራኤል ለኢራን ዋና ደጋፊዎቿ ለሆኑት ለሩሲያና ለቻይና ያላትን ቁርጠኝነት በማሳየት ቴህራንን ሊያጠናክር የሚችሉ የቴክኖሎጂ ስርጭቶች እንዳይኖሩ ታስጠነቅቃለች። እስራኤል የህዋ ሌዘር መሳሪያዎችን ለመገንባት የምታደርገው ጥረት ከተገላጭነት ተነስታ ላለፉት 10 ዓመታት ስታደርገው ከነበረው የፈጠራ ሂደት ጋር አብሮ የሚሄድ ነው። በጠላት ኃይሎች የተከበበች አገር ገና በጊዜው የአየር የበላይነት፣ የሚሳኤል መከላከያና የስለላ የበላይነት ላይ ከፍተኛ መዋለ ንዋይ አፍስሳለች። 1967ና 1973 ጦርነቶች የቴክኖሎጂ ብልጫ አስፈላጊነቱን ያሳዩ ነበሩ። በ1980ዎቹ ደግሞ ከባላስቲክ ሚሳኤል ልማት ጎን ለጎን የሳተላይት ፕሮግራሞች ብቅ አሉ። 1988 የተከናወኑት የኦፌክ ዋን ማምጠቅ እስራኤል የራሷ የሆነ የህዋ አቅም ያላት ትንሿ ሀገር እንድትሆንም አድርጓታል። ተከታዮቹ ትውልዶች ከኦሪስ ራክ ጀምሮ እስከ ቅርብ ጊዜው የኢራን ጥቃቶች ድረስ በተደረጉት ዘመቻዎችም እጅግ ጠቃሚ የሆኑ ኤሌክትሮ ኦፕቲካል የስለላ መረጃዎችን አቅርበዋል። የመከላከያ ሚኒስትር እስራኤል ካትዝ የእስራኤል የሳይንስ ሊቃውንት እያሳሰቡ ባሉበት በዚህ ወቅት ላይ ዓለም ጉዳዩን በቅርበት የተከታተለው ነው። እስራኤል በድጋሚ በጂኦግራፊያዊ ወይም ደግሞ በቁጥር የሚጫኑባትን ገደቦች ለመበቀልና ሁኔታዎችን ለማስቀረት ፈቃደኛ አይደለችም።